ዝሆኖች ሲጣሉ ሳሩ ይጎዳል ብለው አበው እንደተረቱት የዚህ ጦርነት ዳፋ የወደቀው ሊባኖስ ላይ ሆኗል። እስራኤል ከሊባኖስ ባሻገር ቴሄራንንም በሚሳኤል ሰላም ስትነሳ ውላለች። በትላንቱ ጥቃት የኔታንያሁን መኖሪያ ቤት የመታችው ኢራን ከሂዝቦላ ጋር አብራ የሆርሙዝ ሰርጥ ላይ አምርራለች። የኔታንያሁን ቤት መመታት ተከትሎ እውን ሰውየው በሕይወት አሉ ወይ የሚለውም የበርካቶች ጥያቄ ሆኗል። ወዲህ ደግሞ በዓለማችን 85 ሀገራት የነዳጅ ዋጋን ሲጨምሩ ባንግላዴሽ፣ ፓኪስታን እና ሌሎች ሀገራትም ፍጆታን ለመቀነስ በሚል ትምህርት ቤቶችን ዘግተዋል። ሉፍታንዛን ጨምሮ በርካታ አየር መንገዶችም ወደ ዱባይ መብረር አቁመዋል። ይህ ግጭት ጦርነት መር ኢኮኖሚ ያላትንና ለአንድ ክፍለ ዘመን በጦርነት ስታተርፍ የነበረችውን አሜሪካንንና ኢኮኖሚዋንም እየፈተነ ይገኛል። አሜሪካ ከተፈተነችማ የሌሎች ሀገራት የኢኮኖሚ ቀውስ ባይወራ ይሻላል ሲሉ የኢኮኖሚ ልሂቃን ከወዲሁ ስጋታቸውን እየገለጹ ይገኛሉ። As we have been reporting, Israel has been the target of a coordinated attack by Hezbollah and Iran. በመሃል መርካቶ በጉጉት ሲጠበቅ የነበረው የንግድ ሱቅ ተለቀቀ። አመች በሆነ አከፋፈልና ጥራቱን በጠበቀ የግንባታ ቴክኖሎጂ ከ20 ካሬ ጀምሮ በ30% ቅድመ ክፍያ እስከ 10% በሚደርስ ታላቅ የዋጋ ቅናሽ አቅርበናል። የመኖሪያ አፓርትመንቶች ካሉም ከባለ 1 እስከ ባለ 3 መኝታ ለአጭር ጊዜ ብቻ በሚቆይ የማስታወቂያ ዋጋ 771750 ብር ቅድመ ክፍያ ጀምሮ የባንክ ብድር ለሚፈልጉ ማመቻችተናል። አፓርትመንቶቻችን የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ የልጆች መጫወቻ፣ ላይብረሪ፣ ጂምናዚየም፣ የመዋኛ ገንዳ፣ የኤሌክትሪክ መኪና ቻርጅ ስቴሽን ያሟሉና በቅርብ ርቀት በሚገኙት ባራዳና ፍሬንድሺፕ ፓርኮች የተከበቡ ውብ ቤቶችን ፈጥነው የግሉ ያድርጉ። ሜሪት ፕሮፐርቲስ። ለመረጃና ሳይት ለመጎብኘት በ0985 10 81 18 ይደውሉልን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ተጋግሎ ስለቀጠለው ጦርነትና በዓለማችን ኢኮኖሚ ላይ ስላሳደረው ተጽዕኖ እናስቃኛችኋለን። የኢራን እና የአሜሪካ ጦርነት ተባብሶ ቀጥሏል። ኢራን ጦርነቱ ከተጀመረ ወዲህ እጅግ ከባድና መጠነ ሰፊ የተባለውን የሚሳኤል ጥቃት በቴል አቪቭ እና በሃይፋ ላይ መፈጸሟን የኢራን መንግስት ሚዲያዎች ዘግበዋል። በጥቃቱ እጅግ የላቁ ፋታህ፣ ኢማድ እና ካይባር የተባሉ ባላስቲክ ሚሳኤሎቿን መጠቀሟን ኢራን ገልጻለች። የእስራኤል መከላከያ ሰራዊት በበኩሉ በቴል አቪቭ እና በመካከለኛው እስራኤል የአየር ድብደባ ማስጠንቀቂያ ሳይረኖች መጮኻቸውን አረጋግጧል። አብዛኞቹ ሚሳኤሎች መክሸፋቸው ቢነገርም የተወሰኑት ግን መሬት ላይ ማረፋቸው ታውቋል። ጦርነቱ በተጀመረ በ12 ቀናት ውስጥ በኢራን 1323 ሰዎች፣ በሊባኖስ 580 ሰዎች እንዲሁም በእስራኤል 20 ሰዎች መሞታቸው ተገልጿል። የአሜሪካ መከላከያ ሚኒስቴር ፔንታጎን 7 የአሜሪካ ወታደሮች መገደላቸውንና 140 ያህሉ ደግሞ መቁሰላቸውን ይፋ አድርጓል። የፋታ 2 ሚሳኤል የእስራኤልን ወታደራዊ እዝ መምታቱንና 7 ከፍተኛ መኮንኖችን መግደሉን የሚገልጹ መረጃዎች ከኢራን ምንጮች ቢሰራጩም በእስራኤል መንግስት በኩል የተሰጠ ማረጋገጫ የለም። 4 ድሮኖችን በባግዳድ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ መውደቃቸው የተገለጸ ሲሆን ይህም ለኢራቅ መንግስት አዲሱ ራስ ምታት ሆኗል። በሌላ በኩል ከኢራን ጥቃት በኋላ በአቡዳቢ አሮጌ አውሮፕላን ማረፊያ የተነሳው እሳት በቁጥጥር ስር ውሏል። በተባበሩት አረብ ኤሚሬትስ የሚገኙ ባለስልጣናት በአቡዳቢ አሮጌ አውሮፕላን ማረፊያ የተነሳው እሳት በቁጥጥር ስር መዋሉን የሚገልጽ መግለጫን አውጥተዋል። የአቡዳቢ የሚዲያ ኃላፊ እሳቱ የተነሳው በአየር መከላከያ ስርዓቶች በተደረገ የተሳካ መጥለፍ መሆኑን አስታውቋል።
የተተኮሰው ነገር ምንነቱና ከየት እንደተተኮሰም አልተገለጸም። በሌላ በኩል ኢራን የአውሮፓ ህብረት ማዕቀቦችን የማይረቡና ሙሉ ለሙሉ ህገወጥ ናቸው በማለት ነቅፋለች። ኢራን በሰብአዊ መብት ጥሰት ክስ በባለስልጣናት ላይ ያነጣጠረውን የአውሮፓ ህብረትን አዲስ ማዕቀብ አውግዛለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋኢ እርምጃዎቹ የማይረቡ ኢሞራላዊና ሙሉ በሙሉ ህገወጥ ሲሉ ጠርተዋቸዋል። ማዕቀቦቹ ኢራንን በተባበሩት መንግስታት ድርጅት ቻርተር አንቀጽ 51 መሰረት እስራኤል የመከላከል መብቷን በመጠቀሟ እንዲሁም ከአሜሪካና ከእስራኤል የሚሰነዘርባትን ጥቃት በመቃወሟ ብቻ ለመቅጣት ያለሙ ናቸው ብለዋል። deeply regrettable day for the Security Council and for the international community. Today's adoption is a serious setback. ይህ ዛሬ ምክር ቤቱ ያሳለፈው ውሳኔ የምክር ቤቱን አሰራር ጥያቄ ውስጥ የሚከትና ነገሮችን ወደ ኋላ የሚጎትት ነው። ኢራን ይህንን ክስም ሆነ ተያያዥ ትችቶችን ፈጽሞ አትቀበልም። በጦርነቱ ምክንያት የተፈጠረውን መስተጓጎል ተከትሎ ዓለም አቀፉ የኢነርጂ ኤጀንሲ ክብረ ወሰን የሆነ 400 ሚሊዮን በርሜል ድፍድፍ ነዳጅ ወደ ገበያ ለማቅረብ ተስማምቷል። የኢራን እስላማዊ አብዮታዊ ዘብ በበኩሉ የባህር ኃይል ማስጠንቀቂያን ችላ ባሉ 2 መርከቦች ላይ በሆርሙዝ ባህረ ሰላጤ ተኩስ ከፍቶ ማስቆሙን ገልጿል። በሆርሙዝ ባህረ ሰላጤ የተመታችው አንዷ የታይላንድ መርከብ ወደ ህንድ እያመራች ነበር። ሮብ ዕለት በሆርሙዝ ባህረ ሰላጤ ጥቃት የደረሰባት የታይላንድ መርከብ በምዕራብ ህንድ ወደሚገኘው የካንድላ ወደብ በማምራት ላይ እንደነበረች የህንድ የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ በመግለጫው በምዕራብ እስያ እየተካሄደ ባለው ግጭት የንግድ መርከቦች የወታደራዊ ጥቃት ኢላማ መሆናቸውን ህንድ ታወግዛለች ብለዋል። በዚህ ግጭት የመጀመሪያው ምዕራፍ ላይ በደረሱ በርካታ ጥቃቶች የህንድ ዜጎችን ጨምሮ የበርካታ ሰዎች ሕይወት ጠፍቷል። የጥቃቶቹ ጥንካሬና ገዳይነትም እየጨመረ የመጣ ይመስላል። የኦማን ባህር ኃይል በበኩሉ በሆርሙዝ ባህረ ሰላጤ ከታይላንድ መርከብ 20 መርከበኞችን ታድጓል። የሀገሪቷ መንግስታዊ የዜና ወኪል እንደዘገበው መርከቧ ከኦማን የባህር ዳርቻ 24 ኪሎ ሜትር ርቀት ላይ በተጠቃችበት በሆርሙዝ ባህረ ሰላጤ ውስጥ የኦማን የባህር ኃይል 20 የታይላንድ መርከበኞችን መታደጉን አስታውቋል። የኦማን ዜና ወኪል እንደዘገበው የተረፉት ግለሰቦች በሙሉ የታይላንድ ዜጎች ሲሆኑ አንዳንዶቹ ላይ ጉዳት ደርሷል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጥቃቶቹን ማስቆም አለመቻሉ አደገኛ ምልክት ይሰጣል ስትል ኳታር ቅሬታዋን አሰምታለች። የተባበሩት መንግስታት ድርጅት የኳታር አምባሳደር ሼክ አሊያ አህመድ ቢን ሰይፍ አልታኒ በመካከለኛው ምስራቅ እየተካሄደ ያለውን ጦርነት ለማስቆም በተባበሩት መንግስታት ድርጅት የጸጥታው ምክር ቤት እርምጃ እንዲወስድ አሳስበዋል። በኒውዮርክ ከተማ ለጋዜጠኞች ሲናገሩ የእስላማዊ ሪፑብሊክ ኢራን ግዛታችንን ኢላማ ማድረጓን መቀጠሏ በጎ ፈቃድን አያንጸባርቅም፣ እናም ግንኙነታችንን በተገነቡበት የሁለትዮሽ ጉዳዮች ላይ እንዳንግባባ ከፍተኛ ተጽዕኖ ያሳድራል ብለዋል። የጸጥታው ምክር ቤት እርምጃ ሊወስድና ኃላፊነቱን ሊወጣ ይገባል። ምላሽ አለመስጠት ጦርነት ውስጥ ባልገቡ ጎረቤቶች ላይ የሚሰነዘረው ጥቃት ምንም አይነት መዘዝ እንደማያስከትል የሚያሳይ አደገኛ ምልክትን ያስተላልፋል ብለዋል። ይህ በእንዲህ እንዳለ የባህረ ሰላጤው የትብብር ምክር ቤት ዋና ጸሐፊ በኦማን የሳላ ወደብ የነዳጅ ማከማቻ ታንኮች ላይ ለደረሰው ጥቃት ኢራንን አጥብቀው ተችተዋል። ዋና ጸሐፊው ጃሴም መሐመድ አልቡዳዋይ እንዳሉት የትብብር ምክር ቤቱ ኦማን ደህንነቷን መረጋጋቷንና የግዛት አንድነቷን ለማስጠበቅ ለምታደርገው ጥረት የሚሰጠው ድጋፍ ሁለንተናዊ ነው ብለዋል። ሮብ ማለዳ ላይ በኦማን የሚገኙ የነዳጅ ማጠራቀሚያዎች በሚሳኤል መመታታቸው ተረጋግጧል። ኦማን የነዳጅ ማጣሪያዎቹ ቢጎዱም በጥቃቱ የደረሰ የሰው ሕይወት መጥፋት አለመኖሩን አስታውቃለች።
ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በሌላ በኩል የእስራኤልና ሂዝቦላ ጦርነት እንዲቆም የተባበሩት መንግስታት ድርጅት ባለስልጣናት ተማጽነዋል። የተመድ የሰብአዊ እርዳታ ኃላፊ የሆኑት ቶም ፍሌቸር በመቶ ሺዎች የሚቆጠሩ ሊባኖሳውያን መፈናቀላቸውን በመግለጽ የችግሩን መጠን ለዓለም ጠንካራ በሆነ መልኩ ጥሪ አቅርበዋል። ሌሎች ከፍተኛ የተመድ ባለስልጣናትም ጉዳዩን አስረድተዋል። የፖለቲካና የሰላም ግንባታ ጉዳዮች ምክትል ዋና ኃላፊ ሮሜሬ ዲ ካርሎ ወታደራዊ መፍትሄ ስለሌለ ሂዝቦላም ሆነ እስራኤል ጥቃታቸውን ማቆም አለባቸው ብለዋል። ጠዋት ላይ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ የነበረው አብዛኛው ትኩረት በሊባኖስ ላይ የነበረ ሲሆን በጥቂት ሰዓታት ውስጥ ወደ ኢራን ጉዳይ ትኩረቱን ያዞራል። በሊባኖስ ቴምኒን ከተማ ላይ በደረሰው የእስራኤል ጥቃት ደግሞ ቢያንስ 8 ሰዎች ሞተዋል። በሊባኖስ የጤና ሚኒስቴር ስር የሚገኘው የጤና ድንገተኛ አደጋ ኦፕሬሽን ማዕከል ባወጣው መግለጫ በቤንት ጃይቤል አውራጃ በምትገኘው ቴምኒ ከተማ ላይ በደረሰው ጥቃት ቢያንስ 8 ሰዎች መገደላቸውን አስታውቋል። ድርጅቱ የሟቾች ቁጥር የመጀመሪያ ደረጃ ቆጠራ መሆኑን ገልጿል። ይህ በእንዲህ እንዳለ በደቡባዊ ኢራን አብዛኞቹ ሕፃናት የሆኑ የ175 ሰዎችን ሕይወት በቀጠፈው የትምህርት ቤት ጥቃት ዙሪያ አንድ ጋዜጠኛ ለዶናልድ ትራምፕ ጥያቄ አቅርቦላቸው ስለ ክስተቱ እንደማያውቁ በድጋሚ ሸምጥጠዋል። ትራምፕ የአስተዳደራቸው አባላት ምርመራ እያካሄደ መሆኑን የገለጹ ሲሆን ክፍት በሆነ ምርመራ ላይም አስተያየት መስጠት እንደማይችሉ ገልጸዋል። የአሜሪካ ሚዲያዎች እንደዘገቡት ከክስተቱ ጋር ትውውቅ ያላቸው ባለስልጣናት አሁን እየተካሄደ ያለው ወታደራዊ ምርመራ አሜሪካ ለዚህ አደገኛ ጥቃት ተጠያቂ መሆኗን እንዳረጋገጠ ተናግረዋል። በሌላ በኩል ዶናልድ ትራምፕ አሜሪካ የኢራንን ባህር ኃይል የጸረ አውሮፕላን ስርዓቷን፣ ራዳሮቿንና አመራሯን አውድማለች ብለዋል። They have no navy, it's been knocked out. They have no air force, it's been knocked out. They have no air detection, that's been knocked out. Their radar has been knocked out. የባህር ኃይላቸውን ስላወደም ነው የባህር ኃይል የላቸውም። አየር ኃይላቸውም ተደምስሷል። ራዳሮቻቸውም ከጥቅም ውጭ ሆነዋል። ሁሉ ነገራቸውን አውድመነዋል። የሆርሙዝ ሰርጥ መዘጋትን ተከትሎ የነዳጅ ዋጋ በእጅጉ የናረ ሲሆን በዓለም ኢኮኖሚ ላይም ከባድ ስጋትን ደቅኗል። በአሜሪካና በእስራኤል ጥምረት በኢራን ላይ የተሰነዘረውን ጥቃት ተከትሎ በመካከለኛው ምስራቅ በተከሰተው ጦርነት የሆርሙዝ የባህር ወሽመጥ በመዘጋቱ ዓለም አቀፉ የነዳጅ ገበያና ኢኮኖሚ ከፍተኛ ቀውስ ውስጥ ወድቋል። ይህንን ተከትሎም ከ85 በላይ ሀገራት የነዳጅ ዋጋ ጭማሪ አድርገዋል። በአሜሪካ የ20 በመቶ ጭማሪ ሲታይ በእስያ ሀገራት ደግሞ እንደ ቪየትናምና ላኦስ ባሉት ከ33 እስከ 50 በመቶ የሚደርስ አስከፊ የዋጋ ንረት ተመዝግቧል። ጃፓንና ፈረንሳይ የስትራቴጂክ የነዳጅ ክምችታቸውን ለመልቀቅ ተገደዋል። ደቡብ ኮሪያ ከ30 ዓመታት በኋላ ለመጀመሪያ ጊዜ የነዳጅ ዋጋ የማጣሪያ ገደብ አውጥታለች። የቡድን 7 ሀገራት የፋይናንስ ሚኒስቴሮች የአቅርቦት እጥረቱን ለመታደግ አስቸኳይ ስብሰባ ተቀምጠዋል። እንደ ፓኪስታንና ባንግላዴሽ ያሉ ፍጆታን ለመቀነስ ትምህርት ቤቶችን እስከ መዝጋት ደርሰዋል። ቀውሱ ከነዳጅ አልፎ በምግብ ዋስትና፣ በማዳበሪያ አቅርቦትና በኢንዱስትሪ ምርቶች፣ በፕላስቲክና በጨርቃጨርቅ ላይም ከፍተኛ የዋጋ ጫናን ፈጥሯል። የኢኮኖሚ ባለሙያዎች ሁኔታ ወደ ስታግፍሌሽን ማለትም የዋጋ ንረትና የኢኮኖሚ መቀዝቀዝ በአንድ ላይ ሲከሰት ሊፈጠር የሚችለውን አይነት ነገር ሊያስከስት እንደሚችል ገልጸዋል። ከዚህ ባለፈም ዓለም አቀፍ የኑሮ ቀውስ ሊያስከትል እንደሚችል እያስገነዘቡ ነው። በሌላ በኩል የኢራን ጦር ሰራዊት አመራር በሆርሙዝ ሰርጥ ዙሪያ ከኛ ጋር በአጉል ጦርነት መቀለድ ከፈለጋችሁ የነዳጅ ዋጋ $200 ሲገባ መቻል አለባችሁ ብለዋል። The criminal United States and the desperate Zionist regime have achieved nothing but killing innocent children, defenseless women and men, and civilians.
If you can tolerate oil prices above $200 per barrel, continue this game. አሜሪካኖችና እስራኤላውያን ንጹሃንንና ህፃናቶችን እየገደሉ ነው። የነዳጅ ዋጋ $200 እንዲገባ ከፈለጉና ያንን ተጽዕኖ መቋቋም ከቻሉ ይህንን የጀመሩትን ጨዋታ ይቀጥሉበት። በሌላ በኩል የጦርነት ነጋዴዋ የምትባለው አሜሪካ በዚህ ጦርነትም አትራፊ እንደምትሆን እየተዘገበ ነው። ከቀናት በፊት ዶናልድ ትራምፕ ስለ ጦርነቱ ከምናወራ ይልቅ ኢኮኖሚያችን እንዴት እያደገ እንደሆነ እናውራ በማለት የተናገሩትም ያለ ምክንያት አይደለም። አሜሪካ የጦርነት መሪ ኢኮኖሚን እንደምትጠቀም ዓለም ያወቀው ፀሐይ የሞቀው የአደባባይ ሚስጥር ነው። የሚገርመው አሜሪካ እስከዛሬ ካደረገቻቸው ጦርነቶች በኋላ ኢኮኖሚዋ ከማሽቆልቆል ይልቅ እድገት ያሳይ ነበር። ለምሳሌ ከአንደኛው የዓለም ጦርነት በኋላ ኢኮኖሚዋ እድገት አሳይቶ የነበረ ሲሆን የእድገት ደግሞ ግሬት ዲፕሬሽን እስከሚባለው ከፍተኛ የኢኮኖሚ ድቀት ድረስ ቀጥሎ ነበር። በአገሪቷ ታሪክ እጅግ ረጅሙ የነበረው የኢኮኖሚ ዲፕሬሽን በ1941 ሲጠናቀቅ ደግሞ ሀገሪቷ የጦርነት ኢኮኖሚ ብላ ወደ ምጠራው ዘመን በይፋ የገባች ሲሆን ከ1941 እስከ 1945 ባሉት ተከታታይ ዓመታት የአሜሪካ ኢኮኖሚ እድገት አሳይቶ ነበር። በእነዚህ 5 ዓመታት ውስጥም አሜሪካ የጦር ኢኮኖሚን በመከተሏ ሀገሪቷ ታመርት ከነበረው አጠቃላይ ምርቶች 80 ከመቶ ያህሉ የጦር መሳሪያዎችና አቅርቦቶች ነበሩ። በዚህም በአጭር ዓመታት ውስጥ አሜሪካ 17 ሚሊዮን ጠመንጃዎችንና ሽጉጦችን፣ ከ80 ሺህ በላይ ታንኮችን፣ ከ41 ቢሊዮን በላይ ተተኳሾችን፣ ከ4 ሚሊዮን በላይ የከባድ መሳሪያ ተወንጫፊዎችን፣ 75 ሺህ የጦር ጀልባዎችንና መርከቦችን እንዲሁም 300 ሺህ የጦር አውሮፕላኖችን አምርታ ነበር። በዚህም ታዲያ ኢኮኖሚዋ በእጥፍ አድጎ ነበር። ባለፈው ሳምንት መደምደሚያ ላይም ትራምፕ የሀገራቸውን የጦር መሳሪያ አምራች ኩባንያዎችን ባዋቀሩት ኮሚቴ አስገምግመው ሁሉም የበለጠ በእጥፍ ጦር መሳሪያዎችን እንዲያመርቱ ማዘዛቸውና የተዳከሙትን ደግሞ የንግድ ፍቃዳችሁን እነጥቃችኋለን ማለታቸውም ከዚህ አንጻር የተቃኘ ነው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።